የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያካሄደውን ልዩ ጉባኤና የተነሱበትን ሙግቶች የምንመለከትበት ይሆናል። በዚህ ጉባኤ ላይ እስራኤል ሶማሌላንድ ሀገር ለመሆን የሚያበቁ 4 መስፈርቶችን በተገቢ ሁኔታ በማሟላቷ እውቅና መስጠቷን ገልጻለች። እስራኤል ይህንን ያሳወቀችው ሶማሊያ ውሳኔዋን በመቃወም ትላንትና በጠራችው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ልዩ ጉባኤ ላይ ሲሆን ሀገሪቱ ለሶማሊላንድ የሰጠችው እውቅናም ጥናት ላይ የተመረኮዘ ስለመሆኑ ገልጻለች። አቤል አበበ በዚህ ጉዳይ ላይ ዝርዝር ዘገባ አሰናድቷል። ዘነበ ኃይሉ እንደሚከተል ያቀርባል። ከ4 ቀናት በፊት እስራኤል ለሶማሊላንድ የሀገርነት እውቅናን የሰጠች ቀዳሚው ሀገር መሆኗን ተከትሎ ይህ የሀገሪቱ ውሳኔ ሀርጌሳ በደስታ እንድትናጥ ምክንያት ሆኖ ቢታይም በተቃራኒው ሶማሊያን ማስቆጣቱ ተስተውሏል። ከዚያም የድጋፍና የተቃውሞ ሀሳቦች ሲሰነዘሩበት የነበረው ይህ ጉዳይ ትላንት በ3ኛ ቀኑ ደግሞ የዓለም መነጋገሪያነቱ አይሎ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት 15 አባላቱ ባሉበት የጋለ ሙግት ገጥሞት ነበር። ከአባል ሀገራቱ በርካቶቹ የእስራኤልን ውሳኔ በምስራቅ አፍሪካ ያለውን ውጥረት የሚያባብስና የሞቃዲሾ መንግስት ሀገራዊ እርቅ ለመፍጠር የሚያደርገውን ጥረት ወደ ኋላ የሚመልስ ነው ሲሉ ነው የተደመጡት። ከሀገራት ሩሲያና ቻይና እንዲሁም ከተቋማት ደግሞ ሶማሊያ አባል የሆነችበት አረብ ሊግ የውሳኔ ተቃዋሚ ሆነው ድምጻቸውን ካሰሙት መካከል ይገኙበታል። እስራኤል ይህንን ሁኔታ አረብ አፍሪካዊ ወደ ሆነው የሶማሊያ መሬት ለመግባት እንደ መንደርደሪያ እየተጠቀመችበት ነው። ይህን የምታደርገው ደግሞ የታወቀውን ፖለቲካዊና የደህንነት አጀንዳዋን ለማራመድ ነው። ይህ ተቀባይነት የሌለውና የሚወገዝ ነው። ይህ ተግባር የተባበሩት መንግስታት ድርጅት ቻርተርን እንዲሁም የአፍሪካ ህብረትና የአረብ ሀገራትን ህግጋት የሚጥስ ነው። በምክር ቤታችን እንዳሉት አብዛኞቹ አባላት ሁሉ የእስራኤል በፖለቲካ የተገፋ ለሶማሌላንድ እውቅና የመስጠት ውሳኔ በጥልቀት ያሳስበናል። ይህ ከሶማሊያ ሉዓላዊነትና የግዛት አንድነት ጋር የሚያጋጭ ነው። ውሳኔው በአፍሪካ ቀንድና ከዚያም ባለፈ ሊያመጣ የሚችለው የውጥረት መባባስ ያሳስበናል። ቻይናም ብትሆን ይህ ጉዳይ በእጅጉ እንደሚያሳስባት መግለጽ እፈልጋለሁ። እናም እንቃወመዋለን። ሉዓላዊነትና የግዛት አንድነትን ማክበር ከተባበሩት መንግስታት ድርጅት መሰረታዊ ህጎች ውስጥ አንዱ ነው። ይህ ደግሞ በዓለም አቀፍ ህግም ሆነ ግንኙነት የማይናጥ መሰረት ነው። እነዚህ ሀገራት ብቻ ሳይሆኑ ሌሎችም ከምክር ቤቱ አባልነት ውጭ ያሉ ሀገራት እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን የአፍሪካ ቀንድን ውጥረት የሚያባብስና የሶማሊያን የግዛት አንድነት የሚገፋ ነው ሲሉ ቢደመጡም በተመድ የጸጥታው ምክር ቤት የተሰማው የአሜሪካ ድምፅ ግን ከብዙዎቹ የተለየ ነበር። አሜሪካን ወክለው በምክር ቤቱ አስቸኳይ ስብሰባ ላይ የታደሙት ታሚ ብሩስ ይህ ምክር ቤት በርካታ ሀገራት ለፍልስጤም የሀገርነት እውቅና ሲሰጥ የት ነበር ሲሉ ተደምጠዋል። የዚህ ምክር ቤት አባላት የሆኑ ሀገራት ጭምር ፍልስጤምን እንደ ሀገር እውቅና ለመስጠት የተናጠል ውሳኔ ሲሰጡ የምክር ቤቱን ውሳኔ ለመግለጽ ምንም አስቸኳይ ስብሰባ አልተጠራም። የዚህ ምክር ቤት እየቀጠለ ያለ የባለ 2 ሚዛን ስራና አቅጣጫውን የሳተ ትኩረት ዓለም አቀፍ ሰላምና ደህንነትን ለማስጠበቅ ከተሰጠው ተልዕኮ የሚያናጥበው ነው። በሶማሌላንድ ጉዳይ ግን አሜሪካ ይፋ የምታደርገው አዲስ ነገር የላትም። እንዲህ ባለ ምልልስ በታጀበው የጸጥታው ምክር ቤት ስብሰባ ላይ ሀሳቧን ያጋራችው እስራኤል ከሶማሌላንድ ጋር ያላት ግንኙነት የዛሬ ሳይሆን ከ1960 የፈረንጆች ዓመት የሚነሳ መሆኑን በመጠቆም በዘመነ ዚያድ ባሬ በሀርጌሳ የዘር ፍጅት ተፈጽሟል ብላ በማመን ለምክር ቤቱ ጉዳዩን በይፋ ያሳወቀች ብቸኛ ሀገር መሆኗን አንስታለች። ሶማሌላንድ ራስ ገዝነቷ ይፋ ሲደረግም እውቅና ከሰጡ 35 ሀገራት አንዷ ሀገራቸው እንደነበረች የጠቀሱት የእስራኤሉ ተወካይ ለሶማሌላንድ እውቅና የሰጠነው ባለፉት 3 አስርት ዓመታት አንድ ሀገር ሊያሟላ የሚገባውን ነገር ሁሉ ማሟላቷን ለዓለም ስላረጋገጠች ነው ብለዋል። ይህ ተግባር ቀጠናውን ወደ ባሰ ግጭት ይገፋል የሚሉ የተቃውሞ ሀሳቦችንም አጣጥለዋል። ይህ እርምጃ የተወሰደው የሉዓላዊ ስልጣንን ለመለማመድ ነው። ከዓለም አቀፍ ሕጎች ጋር የተጣጣመ እንዲሁም የቆየ የዲፕሎማሲ ትግበራን ባማከለ መልኩ ነው። ተግባራችን ሶማሊያን ለመጉዳት የተወጠነ አይደለም። በሚመለከታቸው አካላት መካከል የሚደረግ የወደፊት ንግግርንም አያቅብም። እውቅና መስጠት እምቢተኝነት አይደለም። ይህ ግልጽነትን እንዲሁም ኃላፊነትን ለማበረታታት እንዲሁም በአፍሪካ ቀንድ መረጋጋትን ለማስፈን እድል የሚሰጥም ነው። የሶማሌላንድ ሰዎች በሞቃዲሾ መንግስት የመብት ጥሰት የሚደርስባቸው እንዲሁም ባለፈው ጊዜ ለዘር ፍጅት የተጋለጡና አሁንም የረጅም ጊዜ ጥያቄያቸው ያልተመለሰላቸው ህዝቦች ናቸው የሚለው የእስራኤል ሀሳብ በምክር ቤቱ ሶማሊያን አስቆጥቶ ታይቷል። በሀገሬ የእርስ በርስ ጦርነት እንጂ የዘር ፍጅት አልነበረም ሲሉ በከረረ ቃል እስራኤልን የተቹት የሶማሊያ ተወካይ አቡበከር ዲሂር ኡስማን እስራኤል ሶማሊያን በዘር ማጥፋት የመወንጀል የሞራል ልዕልና የላትም ሲሉ ተደምጠዋል።
ሶማሊያን በዘር ፍጅት መፈረጅ የማይሆንና የማይታመን ነው። ሶማሊላንድ ስትሉ የብሪታንያዋ ሶማሊላንድ ሁለት ክልሎችን የያዘች ናት፣ ሰሜን ምስራቅና ሰሜን ምዕራብን። አሁን ሰሜን ምስራቁ ክፍል ከ45 በመቶ በላይ ሕዝቡና መሬቱ በሶማሊያ መንግሥት ስር ያለ ነው። ስለዚህ እያወራን ያለነው የሰሜን ምስራቁን ጉዳይ ነው። ይህም ቢሆን ግማሹ ሕዝብ ለጅቡቲ ድንበር የቀረበና የኢሳ ሕዝብ የዘር ፍጅት ተፈጽሞበታል ከሚለው ጋር በፍጹም የሚቃረኑ ናቸው። በሶማሊያ እንዲህ የሚባል የተፈጸመ የዘር ፍጅትም የለም። ሶማሊላንድ ሀገር ለመሆን የሚያበቁ 4 መስፈርቶችን በተገቢ አረጋግጣለች የሚል ምላሽ ያቀረበችው እስራኤል ውሳኔዋ በበርካታ ሀገራት ተቃውሞ ቢገጥመውም ለሶማሊላንድ የሰጠው እውቅና በደመነፍስና በፖለቲካዊ ፍላጎት የተቃኘ አይደለም ስትል ሞግታለች።